ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ አንድ ድል የተሰኘው ፕሮግራማችን እንሆ ጀምሯል። ኢትዮጵያ እንደ ሀገር ሁለቱ ውሃዎች የሁሉናዬ መጀመሪያና መጨረሻ ናቸው ብላ ታነሳለች። ቀይ ባህርና የአባይ ወንዝ። በተለይ ባለፉ ዓመታት በታሪክ ስህተት ያጣችው ቀይ ባህር ምን ያህል ዋጋ እንዳስከፈላት ያወቀች ኢትዮጵያ በታሪክ ያጣችውን ነገር በዓለም አቀፉ ሕግም ሆነ ሰጥቶ በመቀበል ወደ ቀይ ባህር መውጣት አለብኝ ብላ እንቅስቃሴ ጀምራለች። ባለፉት ዓመታት የተሰሩ ስራዎች ምን ውጤት አምጥቷል? በተለይ ከቅርብ ጊዜ ወዲህ እንቅስቃሴ እያደረጉ ያሉት የግብፅና የኤርትራ አካሄድስ ከዓለም አቀፉ ሕግ አንጻር እንዴት ይታያል? በተለይ ኢትዮጵያን ከቀይ ባህር የማግለል ስራቸውስ እንዴት ይታያል? ኢትዮጵያ ምን ማድረግ አለባት በሚለው ጉዳይ ዛሬ በስፋት በወቅታዊ ፕሮግራማችን እንዳስሳለን። በዚህ ጉዳይ ሀሳብ አስተያየታቸውን የሚሰጡን የዓለም አቀፍ የተፈጥሮ ሀብቶች ሕግ ባለሙያ የሆኑት ዶክተር አበበ ከበደ ናቸው። ከእሳቸው ጋር ቆይታ እናደርጋለን። አብራችሁን ቆዩ። ዶክተር እጅግ አድርጌ አመሰግናለሁ ለጊዜዎት። እኔም አመሰግናለሁ። ስለ ቀይ ባህር እና ባህር በር ብዙ ነገሮችን አንስተናል። ከሰው ጋርም በተደጋጋሚ እየተገናኘን ነው እና ዛሬ የምናወራ ጉዳይም ስለሱ ጉዳይ ይሆናል። ምክንያቱም ስለ ኢትዮጵያ የባህር በር ጥያቄና የቀይ ባህር ዝምድና ረዥም ዓመትን የፈጀ ከረዥም ዓመት ምናልባትም የማይነጣጠሉ ታሪክ ያላቸው ጉዳይ መሆኑን በተደጋጋሚ አንስተናል። ወደዛ ከመሄዳችን በፊት እንግዲህ በዓለም አቀፍ ደረጃ ትላልቅ የበለጸጉ ሀገራትን ብለን የምናነሳቸው ታሪካቸው ከውሃ ጋር የሚገናኝ ወይ ውሃን የተቆጣጠሩ ሀገራት ወይም ደግሞ የውሃ አካል የሆኑ ሀገራት ናቸውና ከዚህ አንጻር ሀገራት የውሃ አካል በመሆናቸውና ውሃን በመቆጣጠራቸው ብቻ በማህበራዊ በኢኮኖሚያዊና በፖለቲካው ዘርፍ ያገኙትን ጥቅም እንዴት ማንሳት እንችላለን የሚለውን ነገር እስቲ በምሳሌ እያነሳን እናወራ። ባህርና ውሃ በአንድ አይነት ሕግ አይደለም የሚተዳደሩት። ውሃ የምንለው ንጹህ ውሃ ለማለት ነው። ፍሬሽ ዋተር ብለን በእንግሊዝኛ የምንጠራቸው ወንዞችን እንደዚሁም በመሬት ደረቅ መሬት ውስጥ ማለት ነው የሚገኙትን ነው። ሁለተኛ ደግሞ ባህርን በምንልበት ጊዜ ደግሞ ስለ ሲና ስለ ኦሽን ነው የምናወራው ማለት ነው። የመጀመሪያዎቹ በዓለም አቀፍ ሕግ በወተር ኮንቬንሽን ነው የሚመሩት። የሁለተኛው ደግሞ በዓለም አቀፍ የባህር ሕግ ወይም ደግሞ the law of the sea የምንለው ዩናይትድ ኔሽን ኮንቬንሽን on the law of the sea ነው የሚባለው እና በሱ ይተዳደራል። ውሃ ግን ፍሬሽ ዋተር የምንለው ማለት ነው በሄልሲንኪ ኮንቬንሽን የሚባል አለ። ሁለተኛ ደግሞ the water course convention የሚባል አለ 1992 እና 1997 የሚባል አለ። እንግዲህ እነዚህ በተለይ ደግሞ የኋለኞቹ ህጎች ያስፈለጉበት ምክንያት እና ዋነኛው ታሪካዊ ዳራ አለው። የውሃ ግጭቶች ነበሩ። ውሃን የመቆጣጠር እና ውሃን የመጋራት ችግሮች ነበሩ። በተለይ የተሸነፈችው ጀርመኒ በሁለተኛው ዓለም ጦርነትም የሌላውን አገር በጦርነት ለመያዝ ሞክራ፣ ነገር ግን በሂደት ውሃውን ተጠቃሚ መሆን አለበት ብሎ የሚያስበውን ህጉ በድርድር እንድታገኝ ያደርጓል። በዚህ ጉዳይ ላይ ውሃን በመጋራትና ውሃን በመቆጣጠር የሚገኙ ጥቅሞች በጣም በርካታ ነው። አሁን ያነሳሁትን የግጭቶችን ጉዳይ ወደ ኋላ መመለስ ይቻላል። ለጥቅም ሲባል አይደል ግጭት የሚነሳው። የመጀመሪያው ያው ሁላችንም እንደምናውቀው የኤሌክትሪክ ኃይል ማመንጫ ሆኖ ያገለግላል። ሁለተኛው ግብርናን ለማስፋፋት፣ ሶስተኛው ፖለቲካዊ ጥቅሞችም አሉት። በነገራችን ላይ የውጭ ፖሊሲ ተጽዕኖ ለመፍጠር የውሃ በር የውሃ አክሰስ ያለው አገር ተጽዕኖ በጣም ከፍተኛ ነው። ለምሳሌ ቱርክ ቲግሪስ እና ኤፍራጥስ የሚባለው አካባቢ ቲግሪስን በመቆጣጠሯ የትኛውም በጎረቤቶቿ ያሉ ተጽዕኖዎችን የመቆጣጠር ጥቅም አላት። የክልላዊ ትብብርንም ደግሞ ለማጠናከር በጣም ይረዳል። ለምሳሌ አሁን የናይል ቤዚንን በምንወስድበት ጊዜ ወደኛው ስንመጣ ናይል ቤዚን ብዙ ሀገሮችን ያስተሳስራል። አትሊስት 10 ወይም 11 ሀገሮችን ያስተሳስራል። አብዛኞቹ በናይል ዙሪያ ትብብርን የመፍጠር እድል አግኝተዋል። ይሄ ማለት ምን ማለት ነው? ውሃን መቆጣጠር ሳይሆን የውሃ ተጋሪ አካል በመሆን
ሌሎቹ ተጠቃሚ የሚሆኑበትን እድል አግኝቷል። በእርግጥ ናይል ቤዝን ራሱን የቻለ ደግሞ ከግብጽ ከኤርትራና ከኢትዮጵያ ጋር በተያያዘ ሌላ አሉታዊ ገጽታም አለው። ሌሎች ማህበራዊ ጥቅሞች አለው። የውሃ ተጋሪ አካል መሆን አንዱ የመጠጥ ውሃ ነው። ሁለተኛ ለስራ እድል ፈጠራ ነው። ምሳሌ በምንወስድበት ጊዜ በመጠጥ ውሃ አብዛኞቹ ግብጾች በብዛት ማለት ነው የአባይን ውሃ አሁን ደግሞ እንደውም ኤክስፖርት እስከ ማድረግ የደረሱበት ሁኔታ አለ። አዲስ ከተማም የፈጠሩበት ሁኔታ አለ። ይሄ ማለት ለዜጎቻቸው የስራ እድል ፈጥረዋል። ከዜጎቻቸውም አልፎ በዙሪያቸው ላሉ ለአረብ ሀገራትም የስራ እድል ፈጥረዋል። አልፎ ደግሞ ለማሻገር ቀይ ባህርን ለማሻገር የሚያደርጓቸው ሙከራዎች አሉ። በአጠቃላይ አንደኛ ማህበራዊ ጥቅሙ እነዚህን ይመስላል። ሁለተኛ ኢኮኖሚያዊ ጥቅሙ ውሃ ያለው በተለይ ደግሞ ውቅያኖስና ባህር አካባቢ ያሉ ሀገራት የመተላለፊያ የትራንዚት ሁለተኛ የአሳ ማስገሪያ ስለሚያደርጉና ከሌሎቹም ጋር ስለሚጋሩ ውሃ ውስጥ ያለውን ሪሶርስም ስለሚሸጡ ኢኮኖሚያዊ ጠቀሜታ አለው። ለንግድና መጓጓዣ ከሀገር ሀገር ለመተላለፍ ያው እንደምናየው ወንዞችና ባህሮች ለሸቀጦች መጓጓዣ ይተላለፋል። ከዛ ገቢ ይገኛል። እነዚህ ነገሮች በሙሉ የንግድ እንቅስቃሴን ለማፋጠን ሬን ወንዝን በምንወስድበት ጊዜ ለምሳሌ ኔዘርላንድ ከዚህ በጣም ተጠቃሚ ነች። በዓለም ደረጃ በጣም በምሳሌነት የምትጠቀስ የአውሮፓ የንግድ ማዕከል የሆነችበት ሁኔታ አለ። የውሃ አካል ተጋሪ መሆን ሌሎቹ ወደ ኔዘርላንድ እንዲሄዱ በዚህ ደግሞ እነዛም ይጠቀማሉ። እሷ ደግሞ የንግድ ማዕከል የሆነችበት እድል አለ ማለት ነው። በዚህ ማየት እንችላለን። እንግዲህ ዶክተር በዚህ ደረጃ አነሳን። በዓለም አቀፍ ደረጃ የውሃ አካል የሆኑ ሀገራትና ውቅያኖሱን የሚጋሩ ሀገራትም የሚቆጣጠሩ ሀገራትም በዚህ ደረጃ ምን ያህል ጡንቻቸውን በኢኮኖሚም በማህበራዊም በውትድርናው ምን ያህል እንዳፈረጠሙ ማየት እንችላለን። ጎረቤታችንን ግብፅን እንኳን ብናየት ስዊስ ካናልን በመቆጣጠር ብቻ ከዛ የምታገኘውን ትልቁን ሀብት እናስታውሳለኝ። ቀይ ባህር አካባቢ ያሉት ደግሞ እንደነ ጅቡቲ፣ ሶማሌና ሶማሌላንድን እዛ አካባቢ ያሉትን ሀገራት እናያለን። ተቃራኒውን ደግሞ እናያቸው እስቲ። በዓለም አቀፍ ደረጃ ብዙ ሀገራት ወደ የባህር በር የሌላቸውና ባህርን ውቅያኖስን የማይጋሩ ብዙ ሀገራት አሉ። ኢትዮጵያን ሀገራችንም ወደዛም ስለምንሄድም በሆነ ታሪክ የባህር ተጋሪ የነበረች ሀገር በታሪክ ስህተት ደግሞ የተገለለች ሀገር ናትና ቅድም ያኛውን አንስተናል። ተጋሪ መሆንና መቆጣጠር የሚያመጣውን ትልቁን ተጽዕኖ አይተናል። በሁሉም ረገድ የውሃ አካልን በተለይ ውቅያኖስንና ከሌሎች አካል መራቅስ ራሱ የቻለ ጉዳት ሊኖር ይችላልና ይህንን ደግሞ እናንሳች ከሀገራችንም አንጻር እያየን የውሃ አካል ተጠቃሚ አለመሆን አንደኛ ከተፈጥሮ የውሃ አካላት ጋር መራቅን ያመጣል። ከተፈጥሮ የውሃ አካላት ጋር መራቅ ማለት ምን ማለት ነው? ከንግድ መስመር መራቅ ማለት ነው። ስለዚህ ለወጪ ትዳረጋለህ፣ አሊያ ደግሞ ወደ አየር ትራንስፖርት ትገደዳለህ። ሁለተኛ የኢኮኖሚ የዲፕሎማሲ ጫናዎች ይበረቱብሃል። ያንን የውሃ አካል ለማግኘት የግድ መደራደርን ይጠይቃል። መወቃቀስን፣ መተባበርን፣ ከመወቃቀስ አልፎ ደግሞ ሰጥቶ መቀበል የሚባሉት ነገሮች ያው ያለውና የሌለው በሚደራደርበት ጊዜ ምንድነው ያለው ውጤት? በጫና ተገደ የምትገባባቸው ሁኔታዎች ይኖራሉ። ከዛ ባሻገር ደግሞ የሚሊተሪ የፖለቲካ የሴኩሪቲ ኢሹዎች ሊፈታተኑ ይችላሉ። በመራቅህ ብቻ ማለት ነው። ይሄ በሙሉ ወደ አላስፈላጊ ወጪ ሊወስዱህ ይችላል ማለት ነው። እንደዚሁም ምናልባት በዓለም አቀፍ ሕግ ደግሞ ውሃ የሌላቸው ሀገራት እጣ ፈንታቸው ምንድነው የሚል እድላቸው ምንድነው የሚል መፍትሄ እንዲሰጥ የተገደደበት ምክንያት እነዚህ ውሃ የሌላቸው ሀገሮች አንዳንዴ በኃይል ውሃዎቹን ለመያዝ የሚያደርጉት ጥረት እንደዚሁም ወደ ጦርነት የሚያስገባበት
እድል ስለነበረ በታሪክ በምናይበት ጊዜ የቦሊቪያንና የቺሊን ታሪኮች ማየት እንችላለን። የሳውዝ ቻይና ሲ አጠቃቀም ታሪኮችን ማየት እንችላለን። በፊሊፒንና እንደዚሁም ደግሞ በውሃ ተጋሪ ሀገራት በፊሊፒንና በቻይና መካከል የነበሩ ግጭቶችን ማየት እንችላለን። ይሄ እንግዲህ አንዱ ሌላውን ገፍቶ በማራቅ የሚታይበት ሁኔታ አለ። በእርግጥ ከውሃ የራቁ ሀገሮች ጉልበትን ለመጠቀም የሚገደዱበት ጊዜ አቅም ካላቸው ነው። በፓሲፊክ አካባቢ የነበሩ ግጭቶች ሴትልድ የተደረጉበት አንዱ የሃንጋሪ የሌሎቹም የነ ኔዘርላንድስ እንደዚሁም ደግሞ አሁን የምናየው ደግሞ ግጭት በምታይበት ጊዜ አንዱና ዋነኛው ነገር የባህር በር ለሌላቸው ሀገሮች በጣም ወሳኝ፣ ያንን መጠቀም የማይችሉ ከሆነ ደግሞ የእድገት አካል ሊሆኑ ስለማይችሉ ተጎጂነታቸውን ያሰፋል ማለት ነው መራቅ። ይህንን አነሳን እንግዲህ ወደ ዋናው ጉዳያችን ልመጣ ነው። ሀገራችን ኢትዮጵያ በታሪክ ውስጥ በተደረጉ ስህተቶች ባልታሰቡ ምናልባት በዚህ ደረጃ ጉዳት ሊያደርሱ ይችላሉ ተብሎ በማይታሰቡ ውሳኔዎች ከባህር በር እንድትርቅ ተደርጓል። 30 ዓመት ተቆጥሯል። አሁን ኢትዮጵያ ያ ትክክለኛ አልነበረም። የተወሰነ ውሳኔ ትክክል አይደለም፣ ኢፍትሐዊም ነው። ስለዚህ ወደ ቀድሞ ቦታችን መመለስ አለብን። የውሃ አካል ሁሉም ሰው የሚጠቀምበት እንደመሆኑ ኢትዮጵያ ደግሞ በታሪክም ተጋሪ እስከሆነች ድረስ ወደዛ መመለስ አለብኝ ተብሎ ወደ ባህር በር መውጣት አለብኝ ከተባለ በኋላ 1-2-3 ዓመት በንግግር ቀጥሏል። ጉዳዩ አይነሳም ተብሎ የተቀመጠ የባህር በር ጥያቄ አሁን የህዝቦችም የመንግስትም ተከታታይ አጀንዳና ጉዳይ ሆኖ አሁን ድረስ ዘልቋልና ባለፉት ዓመታት የኢትዮጵያ የባህር በር ይገባኛል ጥያቄ መነሳት ከጀመረ በኋላ ምን ለውጦችን አምጥቷል? እንደ ባለሙያ እንዴት ይረዱታል? ምን አዲስ ነገር ይዞ መጥቷል ብለን ማንሳት እንችላለን? ሂደቱ ሶስት ነገሮች ማየት እንችላለን በምልበት ጊዜ የኢትዮጵያ የባህር ጥያቄ ዓለም አቀፋዊ የማህበረሰብ ጉዳይ ሆኗል። ይሄ ማለት ምን ማለት ነው? አንደኛ ጉዳዩ ለዓለም አቀፍ ማህበረሰብ ማቅረብ ተችሏል። ሌላኛው ደግሞ የክልላዊና የስምምነቶች የውይይቶች አካል መደረግ ተችሏል። ክልላዊ በምልበት ጊዜ ቀጠና ማለት ነው። የምስራቅ አፍሪካ ወይንም ደግሞ የአባይ አካባቢና የቀይ ባህር አካባቢ እንዲታወቅ ለማድረግ ተሞክሯል። ሌላው የምሁራንና የሚዲያ ተሳትፎ በጣም በርክቷል። እነዚህ እንግዲህ ያስገኙት ውጤት አለ በራሳቸው፣ ግን በቂ ናቸው ማለት አይደለም። ወደ ኋላ አመጣበታለሁ። ምንድነው የተገኘው ውጤት የሚለው እንግዲህ የኢትዮጵያ መንግስት በዲፕሎማቲክ ስራዎቹ በተለይም ደግሞ የባህር በር ጥያቄውን ለሰላም፣ ለልማት፣ ለንግድና ለነጻነት ጉዳይ መሆኑን ለዓለም አቀፍ የማስረዳት ስራዎችን በተደጋጋሚ ሰርተዋል። ሌላው የጎረቤት ሀገራት ጋራ የወደብ አጠቃቀም፣ የሎጂስቲክ፣ የትብብር፣ የንግድ መስመር ላይ ውይይቶችም ጭምር ተካሂዷል። ያው እየተካሄዱም ነው። ሌላው በሚዲያ በኩል ምናልባት በጣም ከ130 በላይ ህዝብ ያላት ሀገር ያለ ባህር ተደራሽነት መኖር የለባትም ስለሚባል ይሄንን ምሁራንንም አካቶ ሚዲያው፣ የህግ ባለሙያዎች፣ የፖሊሲ ባለሙያዎች፣ ሌሎችም ጉዳዩ የሚመለከታቸው ከቀጠናዊ ትስስር ባለፈ የዓለም አቀፍ ፖሊሲ ውይይቶች አካል ለማድረግ ተችሏል እና ይሄ ምንድነው ያመጣው ውጤት የሚለው ማየት ይቻላል። ለምሳሌ የዓለም አቀፍ ህዝብ ወይንም ደግሞ የዓለም አቀፍ ማህበረሰብ ኮሚኒቲው በአጠቃላይ ማለት ነው ኢትዮጵያ ይሄን ያህል በስፋት ያነሳችው የባህር በር ጥያቄ የሚዲያዎችና የፖሊሲ ተቋማት ተንታኞች ኢንተርናሽናል ፖሊሲ ኢንስቲትዩትስ ግንዛቤ ጨምሯል፣ የነሱም ርዕስ ሆነዋል ብሎ መውሰድ ይቻላል። ሁለተኛው ምናልባት ከቀይ ባህር አካባቢ የአፍሪካ ቀንድ ደህንነት እና የንግድ ጉዳዮች ውስጥ የኢትዮጵያ ሚና የበለጠ
ተሰሚነት እንዲያገኝ እንዲታይ ለማድረግ እድሉን ከፍቷል። ክልላዊ ትኩረት ፈጥሯል ብሎ መውሰድ ይቻላል ማለት ነው በአፍሪካ። ሶስተኛ ነጥቤ የውጭ የፖሊሲ ውይይቶች ደግሞ በተለይ ደግሞ ለላንድ ሎክድ ሀገሮች የተደራሽነት በተለይ ደግሞ የትራንዚት መብት እንደዚሁም ደግሞ የክልላዊ ትብብር ጉዳዮች ኢሹ ሆነዋል። ነገር ግን የተወሰኑ ጥያቄዎች ማንሳት ደግሞ ተገቢ ነው። ለምሳሌ ኢትዮጵያ ለዓለም አቀፍ ማህበረሰብ ያስረዳችው ኢሹዎቿ በቂ ናቸው ወይስ አይደሉም ብሎ ደግሞ ማየት ተገቢ ነው። ይሄ ማለት አንደኛ የተሰሩ ስራዎች አዎም አይደለምም ብሎ መመለስ አይቻልም። ምክንያቱም ጉዳይህን ይሄ ጉዳይ አለኝ ብለህ አድረስ ታደርጋለህ እንጂ ዝም ብለህ በምትቀመጥበት ጊዜ ዓለም አቀፍ ሕግ ወይም ደግሞ የዓለም አቀፍ የደህንነት ጉዳይ ነው ብሎ ዞሮ የማይልህ የለም ማለት ነው። ኢትዮጵያ ያሳካቻቸው ጉዳዮች ግን አሉ በዚህ ሂደት ማለት ነው። ከውጤትም ባሻገር ተሰሚነት ከማግኘትም ባሻገር አንደኛ የውይይት አጀንዳ ሆኗል፣ እንደ ምሳሌ እየተጠራን ነው ማለት ነው። ሁለተኛ የመከራከሪያ የኢኮኖሚ መከራከሪያ ማቅረብ አንጻራዊ እድገታችንን የበለጠ ማስፈንጠር ይችል ነበር ብሎ ማንሳት ይቻላል። የደህንነት ጉዳይ ማንሳት ይቻላል። ኢትዮጵያ አስፈላጊ መሆኗን ሁሉ ያዩበት ሁኔታ አለ። ነገር ግን ጉድለቶች ደግሞ አሉ። እነሱን በሰፊ እናነሳለን። ዶክተር ባለፉት ዓመታት በዚህ ደረጃ የተሰሩ ስራዎች የዓለም አቀፉ ማህበረሰብ የኢትዮጵያን ችግር በደንብ እንዲረዳና ኢትዮጵያ ያስፈልጋታል የሚለው ጉዳይ ላይ ሁሉም ሰው እንዲስማማ መደረጉ እንግዲህ ትልቅ ለውጥ ነው ብሎ ማንሳት እንችላለን። በተለይ የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬስ በተደጋጋሚ ሲያነሱ የነበሩት ጉዳይ አለ። ሀገራት በተፈጥሮ ምክንያት በጂኦግራፊ ታስረው በመሬት አቀማመጣቸው ታስረው መቀመጥ የለባቸውም። ኢትዮጵያም ሲመጡ የ130 ሚሊዮን ህዝብ ይሄ ታላቅ ህዝብ ታስሮ መቀመጥ የለበትም ማግኘት አለበት የሚል ነገር እንኳን በተደጋጋሚ እንዲያነሱና ሌሎችም ተቋማት በዚህ ደረጃ የኢትዮጵያን ሀሳብ እንዲቀበሉ ማድረግ ተችሏል። ይሄንን ነገር እናሳውስ ለኢትዮጵያ ምን ማምጣት ይችላል? በተለይ ኢትዮጵያ ይሄ ያነሳች ያለው ጥያቄ መልስ እንዲያገኝና ኢትዮጵያ ወደ ባህር በር እንድትወጣስ መስፈንጠሪያ አይሆናትም ወይ? ምን ያህል ሊረዳት ይችላል ብለን ማንሳት እንችላለን? ፖለቲከኞችና ዲፕሎማቶች ሊያነሱት ይችላሉ። ከዓለም አቀፍ ህግ አንጻር ግን ወደ ባህር በር መውጣት ምን ማለት ነው የሚለው መጀመሪያ ማየት አለብን። ከዓለም አቀፍ ህግ አንጻር የባህር በር ማግኘት አለብኝ ሲባል ምን ማለት ነው? እንግዲህ ስህተቶች አንደኛ ከኢትዮጵያውያን ብቻም አይደለም፣ የጎረቤት ሀገራት ስጋትን ነው ማነሳው። የአንድ ክልል አገራቱ ማለት ነው ጉዳዩን የድንበር ወይንም ደግሞ የሉዓላዊነት ጉዳይ አድርጎ ስለሚመለከቱት የባህር በር ማለት ምን ማለት ነው? መብትና ፍላጎትን መለይቶ ማየት አስፈላጊ ነው። ኢትዮጵያ የምትጠይቀው የባህር ተደራሽነት ነው ወይስ የባህር ዳርቻ ሉዓላዊ ቁጥጥር ነው የሚለው እንግዲህ ጉዳዩ ግልጽ መሆን አለበት። አሁን ይሄንን የዓለም አቀፍ ህግ በስሱ ነው የሚመልሰው፣ ጠንካራ አድርጎ አይመልሰው። አንዱም ችግር ይሄ ነው። የባህር በር ለሌላቸው ሀገሮች ባህርን ሉዓላዊ አድርጎ አይሰጣቸውም። ዓለም አቀፍ ህግ መብት ነው የሚሰጣቸው፣ የመመላለስ መብት፣ የተደራሽነት መብት፣ የንግድ ትብብር መብት። እሱም ደግሞ በመስማማት በትብብር ይላል። እንዴት ነው ኢትዮጵያ ወደ ባህር በር መመለስ የምትችለው የሚለው ነገሮች ከአሁን በፊት የጠፋ ነገር አለ። የነበሩ መንግስታት ባለፉት 30 ዓመታት በተለይም ደግሞ በሽግግር ቻርተሩ ወቅት መያዝ የነበረበት አቋም አልተያዘም። ሁለተኛ አሁን ደግሞ ከ30 ዓመት በኋላ የአንድ ሉዓላዊ ሀገር አካል አድርጎ የዓለም አቀፍ ማህበረሰብ ደግሞ ተገንዝቦታል። ይሄንን
ህጉም ተገንዝቦታል። ነገር ግን የቀረ ጥያቄ ሊመለስ ይችላል ወይስ አይችልም የሚለው ነው እንግዲህ መታየት ያለበት። በወቅቱ የነበረው መንግስት ህገ መንግስታዊ መንግስት ነው ወይ? ህገ መንግስታዊ መንግስት ባይሆንስ በወቅቱ የነበረው ቻርተር ይህንን ስልጣን ይሰጠው ነበር ወይ? ኢትዮጵያን ባህር በር ያሳጣትን ስልጣን ለመወሰን ሲኖር ነበረው ነው። የስ ይሄ እንግዲህ እንደ ህገ መንግስት አክት ሲያደርግ ስለነበረ ቻርተሩ ያንን ተጠቅሞ ይህንን ውሳኔ ወስኖ ሊሆን ይችላል። እንደውም በጣም ከሚያስደንቁ ነገሮች የመጀመሪያው እውቅና የሰጠች ሀገር ኢትዮጵያ ነች፣ ለኤርትራ ማለት ነው። የባህር በሩን ያጣንበት በዛ መንገድ ነው። አሁን ላይ ቆመን በምንነጋገርበት ጊዜ አሁን ያለው ዓለም አቀፍ ህግ ከአንድ አገር ሉዓላዊ ግዛት ቆርሶ የድንበር ጉዳይ አድርጎ ለሌላ መስጠት አይችልም። በታሪክ በጦርነት የቀሙ ሀገሮች አሉ። በታሪክ ማለት ነው። ከአሁን በፊት በታሪክ የሌላው ወሰን ወስዶ የቀሙ ሀገሮች አሉ። ምንድነው ዓለም አቀፍ ህግ በጣም አተኩሮ የሚሰራው? በመደራደር በመነጋገር ሰጥቶ በመቀበል በሚባሉት ነገሮች በሌሎች ስምምነቶች ማግኘት ይቻላል። ዓለም አቀፍ ህግ በተለይ የባህር ህግ ስምምነት የትራንዚት አገልግሎት የማግኘት መብት አላቸው ብሎ አስምሮ ያስቀምጣል። ዶክተር እዚህ ላይ በህግ ማግኘት ይቻላል። እንዲጨምሩልኝ የምፈልገው አሁን ያነሱልኝ የዓለም አቀፉ የውሃ ህግ ለሀገራት መብት እንጂ የህልውናቸው አስፈላጊነት በደንብ እንደማያነሳና ባለቤትነት እንደማይሰጥና ጠንከር ያለ እንዳልሆነ አንስተውልኛልና እዛ አካባቢ ስሶ የተፈጥሮ ሀብት ህጎች ባለሙያ እንደመሆኑ በዚህ ደረጃ ለውሃ አካል ተጋሪ የሆኑ ሀገራት በዚህ ደረጃ ጠንካራ የሆነ መደራደሪያ አቅም ከሰጣቸው የነን ኮስታል የሆኑት ወይም ደግሞ የባህር ዳርቻ የማይጋሩ ሀገራት እንደ ኢትዮጵያ ላሉ የባህር በር ተጋሪ ያልሆኑ ሀገራትን በዚህ ደረጃ መብት እንጂ ባለቤትነትን ጠንከር ባለ መንገድ የማይሰጥ ከሆነ ህጉ ራሱስ እንደገና በዓለም አቀፍ ደረጃ መታየት የለበትም ብሎ ያስባሉ እርስዎ? ዓለም አቀፍ ህግ ላይ ምንድነው ያለው? አብዛኞቹ የዓለም አቀፍ ህጎች ሶፍት ሎው ነው የሚባሉት። ዓለም አቀፍ ህግ መርህ ነው የሚያስቀምጥ እንጂ ቁርጥ ያለ ውሳኔ ያስቀምጥ። ነገር ግን የባህር በር የሌላቸው ሀገሮች የባህር በር እንዲያገኙ ዓለም አቀፍ ህጉ በተለይ የእኩልነት መርህ እንዲከበርላቸው ከዓለም አቀፍ የንግድ ሂደት እንዳይገለሉ የህግ ጥበቃ ይሰጣቸዋል። ይሄ ምንድን ነው የሚለው ዲቴይል ስለሆነ ለዚህ ሚዲያ ኮንሰምፕሽን አይበቃም፣ መነጋገር ይቻላል። ሌላኛው የመተላለፊያ መብት ነው የሚሰጣቸው፣ የትራንዚት መብት ነው። ሸቀጦቻቸውና አገልግሎቶቻቸውን በጎረቤት ሀገራት ውስጥ እኩል ወደ ዓለም ገበያ እንዲያደርሱ ያደርጋል። ሌላኛው የወደብ ባለቤትነትን ግን አያረጋግጥም። ምን ማለት ነው ይሄ ካል እንግዲህ ስለ ወደብ ባለቤትነት የማያረጋግጥ ከሆነ ከላይ ካነሳዋቸው ሶስቱ ነጥቦች ላይ መነጋገርና መስማማት አለባቸው። ምክንያቱም በደረቅ መሬታቸው ላይ አልፎ ነው ወደ ባህር የሚገቡት። እዛ ብቻም ሳይሆን ይሄ የቴሪቶሪያል ሲ የምንለው አለ፣ ኤክስክሉሲቭ ኢኮኖሚክ ዞን የምንለው አለ። ቴሪቶሪያል ሲ ማለት 12 ኒውቲካል ማይልስ ላይ የሚገኝ ነው፣ ወይንም ደግሞ ከባህር ዳርቻ ሀገራት ማለት ነው። አዎ ኮንቲገስ ዞን ይባላል። ከዛ አልፎ ደግሞ 200 ማይል ኒውቲካል ማይል ላይ ድረስ የባህር ዳርቻ ያላቸው አገሮች ሙሉ የመብት ይሰጣቸዋል። የባለቤትነት መብት፣ የማስገር መሬት ውስጥ ያለውን ሀብት የማውጣት የመጠቀም መብት ይሰጣቸዋል። ስለዚህ እነዚህ አገራት ምን አለባቸው ማለት ነው? ኃላፊነት አለባቸው። በእርግጥ የባህር ዳርቻ የሌላቸው ሀገራትም በዓለም አቀፍ ሕግ የባህርን የመጠበቅ የአካባቢ ጥበቃ ኃላፊነት አለባቸው። የውሃ አካላትን የመጠበቅ ግዴታ አለባቸው። ግን የበለጠ ግዴታ ያለበት ማን ነው? የባህር በር ያለው ነው። ከዛ በኋላ ላሉት ንብረቶች ግን ሃይሲ በሚባለው ላይ እኩል የመጠቀም መብት ስላላቸው
በተለይ ደግሞ ከኮንቲኔንታል ሸልፍ በስተቀር ኮንቲኔንታል ሸልፍ ማለት ወደ መሬት ውስጥ ውሃ ውስጥ ያለውን ሀብት ምናልባት ኮስታል ስቴቶች የበለጠ መብት አላቸው ስለሚጠብቁም ስለሚንከባከቡም የነሱ ነው ተብሎም ስለሚታይ ነገር ግን ሌሎች ውስጥ ካልበከሉት ድረስ ፍላጎትን መሰረት ባደረገ መልኩ እነሱም አውጥቶ የመጠቀም የአሳ የማስገር መብት አላቸው የጋራ ሀብትም ነው የሂውማን ካይንድ ኮመን ሄሪቴጅ ተብሎ ይወሰዳል ከ200 ኒውቲካል ማይል በኋላ ያለው ወደ እነዚህ መመለስ ትችላለች ወይ ለምሳሌ ኢትዮጵያ አዎ ትችላለች ግን እንዴት የባህር በር ያላቸው አገሮች ጎረቤቶቿ ጋራ ተነጋግራ ተስማምታ በዓለም አቀፍ አደራዳሪና ፍርድ ቤት በኩልም ሄዳ ጥያቄዎቿን ግን አጠንክራ እስካሁን ቅድም ያወራናቸው የዲፕሎማሲ የምሁራን የሚዲያ የምርምር ተቋማት ስራዎች በሙሉ የበለጠ ግን መጠናከር አለባቸው ሀገሪቷ የጠየቀቻቸው አለ ዜጎቿ እያስተጋቡት ያሉት ጉዳዮች አሉ ነገር ግን ከዚህ የበለጠ የውሃ በር ባለቤትነት ሊያረጋግጡ የሚችሉ ጥያቄዎችን ማጠናከር ያስፈልጋል ዶክተር እዚህ ላይ እንዲያነሱልኝ የምፈልገው እንግዲህ የውሃ አካላትን ውቅያኖስንም ሊሆን ይችላል ሌሎችንም ይሆናል የመጠበቅና የመንከባከብ ጉዳይ የሁሉም የዓለም ሀገራት ግዴታ እንደሆነ የዓለም አቀፉ የውሃ ሕግ አንቀጾች እንደሚያስቀምጡ እርሱ አነስተውልኛል ሀገራት በተለይ ኢትዮጵያን ጨምሮ የባህር በር ባለቤት ያልሆኑ ሀገራት እንዴት እንደሚያገኙ በዓለም አቀፉም ሕግ ይህም ብቻ ሳይሆን ሰጥቶ በመቀበል የባህር በር ተጋሪ ሀገራት ከሆኑ ጋር የሚኖራቸው ድርድር ሊያገኙ ይችላሉ ተብለው ተነስተዋል እና ኢትዮጵያ ያንን መሰረት በማድረግ ከባለፉት 2-3 ዓመታት ያነሳቸው ጉዳዮች አሉ በታሪክ ከባህር በር ተገልያለሁ አሁን ግን መመለስ አለብኝ የምመለሰው ደግሞ እንዴት ነው በሚለው ግልጽ የሆነ መንገድ በሰላማዊና ሰላማዊ መንገድ ሰጥቶ በመቀበል በዲፕሎማሲ ከዚህ ውጪ ሌላ ነገር ምንም አያዋጣ የሚለው ቀይ መስመር አስቀምጣ እየተንቀሳቀሰች መሆኑን እናስታውሳለን ሰላማዊ መሆኑን ብዙ ሀገራት መስክረውላታል እና ልክ ኢትዮጵያ ይሄንን ጥያቄ ስታነሳ ከተነሱ ሀገራት መካከል ጎረቤታችን ኤርትራን ጀምሮ ግብፅን ማንሳት እንችላለን በተደጋጋሚ ኢትዮጵያን ከቀይ ባህር የመነጠልና የመክበብ ጉዟቸውን እናስታውሳለን በተለይ በዚህ ሳምንት የወቅታዊ ጉዳይ የሆነው የኤርትራው ፕሬዝዳንት ወደ ግብፅ መመላለሳቸው ባለፈው ለ5 ቀን የሥራ ጉብኝት በሄዱበት ሰዓት ስለ ቀይ ባህር ደህንነት ጉዳይ አንስተው ነበር አሁንም ለ3 ቀን ጉብኝት እዛ በነበሩበት ሰዓት የቀይ ባህር የሰላምና ጸጥታ ጉዳይ የቀይ ባህር ተጋሪ ሀገራት ብቻ ብሎ ነው ያነሱትና የሁለቱን አሁናዊ አካሄድና ያነሱትን ሐሳብ ከዓለም አቀፉ ቅድም እርሶ ካነሱልኝ የውሃ ሕግ አንጻር እንዴት ይታያል የሚለውን ነገር እናንሳ ይህ አባባል ተገቢም አይደለም ትክክልም አይደለም በተለይ ከዓለም አቀፉ የባህር ሕግ አንጻር የአንክሎስ በመንለው ማለት ነው የባህር ሕግ ስምምነት አንጻር ቀይ ባህር ጉዳይ የሚመለከተው አዋሳኝ ሀገራትን ብቻ አይደለም ሁሉንም ሀገራት ነው ስለዚህ ህጋዊ መሰረት የለውም በእኔ ምክንያቱም ቀይ ባህርን በምንወስድበት ጊዜ ዓለም አቀፍ የንግድ መስመር ሁሉም ሀገሮች በዛ የማለፍ መብት አላቸው ሁለተኛ ይሄ በተለይ ቀይ ባህር በመልበት ጊዜ በአቤል መንደብንም የሚጨምር ማለት ነው በአቤል መንደብንም ጭምር የእንቅስቃሴው ኢኮኖሚን ይለካል የሌሎቹንም ሀገሮች ኢኮኖሚ ይለካል አይደለም ጎረቤቶቹን ሩቅ ያሉትንም ሀገሮች ኢኮኖሚ ይነካል ምክንያቱም እዛ አካባቢ ያሉትም ከሩቅ መጥተው የመጡት ያላን ሀገራት ስለነበሩ ያሉ አሁንም የሚመላለሱ መርከቦች አሉ የመሬ በተለይ ደግሞ ላንድ ሎክድ አገሮች ደግሞ መብት አላቸው ብለናል የመጠበቅም የመጠቀም መብት አላቸው የባህር ነፃነት መርህ ደግሞ ሁሉንም ሀገሮች ያስገድዳል የባህር ነፃነት መርህ በምንልበት ጊዜ ምን ማለት ነው የባህር መስመሮች ለዓለም አቀፍ ንግድና መጓጓዣ ክፍት መሆን አለባቸው ይላል This is the principle of international law on the law of the sea ነገር ግን ይህ የባህር ዳርቻ አገራት ብቻ የሚወስኑት ጉዳይ ስላልሆነ ነው ይሄንን ያስቀመጠው የመጠበቅ ግዴታ አለባቸው ብሎ ህጉ ከሰጣቸው ሌሎች ሀገራት ምንም አይመለከታቸውም ማለትስ የሚያስችል መብት ተሰጥቷቸው ህጋዊ መሰረት የለውም
እሱ ለፕሮፓጋንዳ የተነገረ ነው። ምናልባት ጫና ለመፍጠር የዲፕሎማሲ የፖለቲካ ቋንቋ ጨዋታ ነው እንጂ ዲፕሎማቲክም አይደለም ቃሉ ብዬ ነው ነው። እውነታውን ብናነሳ ዶክተር የቀይ ባህር አካባቢ አሁን በመካከለኛው ምስራቅ ባለው ጦርነት ምክንያት በምን ያህል ደረጃ የጸጥታ ችግር እንዳጋጠመው እናስታውሳለን። ሶማሊያ የባህር ጠረፍ አካባቢ በፓይሬትሶች ወይም ደግሞ የባህር ላይ ወንበዴዎች ምን ያህል ኃይለኛ የጸጥታ ችግር ውስጥ እንደገባ እናስታውሳለን። ሁሉም ትላልቅ ሀገራትና አሜሪካን ጨምሮ እዛ አካባቢ እንኳን ቢመለሱ ያንን ችግር እየተባባሰ በሄደበት ሰዓት እውነት እነዚህ ሁለቱ ሀገራት ማንንም አይመለከትም ባሉበት ደረጃ ለብቻቸው መፍታት ይችላሉ ብለው ያስባሉ እርስዎ? ለዛም ነው ኢትዮጵያን አስፈላጊ የሚያደርጋት ያደጉ አገሮችም ሌሎች መላው ዓለም አቀፍ ህብረተሰብም አሸባሪነትን፣ ሃይማኖት ጽንፈኝነትን ከመዋጋት አንጻር የኢትዮጵያ ሚና ቀላል አይደለም የሚያሰኘው ለምንድን ነው ብለን በምናስብበት ጊዜ ኢትዮጵያን ከዛ አካባቢ በማራቅ ራስን መቻል አይቻልም። አይደለም ኢትዮጵያ ሌሎች ሀገራትም ስቴክ አለን ብለው አሁን በቀይ ባህርና በባቤል መንደብ አካባቢ የሰፈሩበት ሁኔታ አለ። ለምሳሌ የጅቡቲ አካባቢ ራሽያ፣ አሜሪካ፣ ቱርኪ፣ ቻይና፣ ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬቶች ትልልቅ ሚሊተሪ ቤዝ አላቸው የሴኩሪቲ ኢሹ ስለሆነ። ያም ሆኖ ግን ቀጠናው አሁንም ረብሻ አልራቀም። አሁንም አልራቀም። እንደውም ትሩፕሳቸውን ካሰማሩት በአካል መሬት ላይ ያለውን ፋክት በምንወስድበት ጊዜ መስዋዕት የሚከፍሉ ኢትዮጵያውያን አካባቢውን ደህንነት በመጠበቅ ረገድ ዓለም አቀፍ የተባበሩት መንግስታት ሪፖርቶች እና ሌሎች ግምገማዎች የሚያሳዩት የኢትዮጵያ ሚና የአንበሳውን ድርሻ እንደሆነ ነው የሚያነሱት። ይሄ ማጋነን አይደለም እውነትም ስለሆነ ማለት ነው። ስለዚህ ከዚህ ጉዳይ ይልቅ ምንድነው ምናልባት ከፖሊሲ አንጻር በምናይበት ጊዜ ከማግለል ይልቅ ኢትዮጵያን አብሮ እንዲሆኑ መስራት አለባቸው። ይሄ ዕለታዊ የፖለቲካ ፍጆታ እንጂ ይሄንን አያመጣም። በእኔ እምነት ምንድነው የሚያዋጣው ብትለኝ፣ አንደኛ ኢትዮጵያ የክልላዊ ዲፕሎማሲን ማጠናከር አለባት። ያ የጋራ ጥቅም አቀራረብን ማስፋፋት አለባት። በተለይ ይሄ ዜሮ ሰም ጌም ጨዋታ ሳይሆን ክልሉ ለንግድ፣ ለኢንቨስትመንት፣ ለደህንነት የሚጠቅም ስለሆነ በጋራ ፕሮጀክት ቀርጸን እናሳድግ ማለት ነው። ከባለቤትነት አንጻር ግን ምናልባት እኔ ምንድነው የሚታየኝ ከህግም ውጪ እንደ ዲፕሎማሲም ወስደን በምናይበት ጊዜ ዋተር ዲፕሎማሲም በምንወስድበት ጊዜ ህዝቦች ናቸው መቀራረብ ያለባቸው። ኢትዮጵያ ማለት ኤርትራ ማለት ነው። እኔ የአሁኑ ኢንሲደንት የ30 ዓመት ኢንሲደንት የተወሰኑ ስልጣን ላይ ያሉ ሰዎች የበከሉት ካልሆነ በስተቀር ህዝባዊ መሰረቱ ዞሮ ዞሮ አንድ ነው። ኢትዮጵያ የባህር በርን ጉዳይ ባነሳች ቁጥር ኢትዮጵያን የመክበብ ጉዳይ ከኢትዮጵያ ታሪካዊ ጠላት ከሆኑ ከግብጽ ጋር ማበርን በተደጋጋሚ እናያለን እና ኢትዮጵያ በዚህ ደረጃ ከቀይ ባህር ይበልጥ እንድትታገድ አሁንም እያነሱ ያሉት ነገር ማንንም አይመለከትም ካሉ ኢትዮጵያንን ከባህር በርና ከቀይ ባህር የማግለል ሂደት መሆኑን እናስታውሳለን። እነሱ ያነሱት ሀሳብም ደግሞ የዓለም አቀፍ የተፈጥሮ ሀብቶች ህግም እንደመሆኑ ትክክል እንዳልሆነና የህጉ ተቃራኒ መሆኑን አንስተውልኛል። ስለዚህ ኢትዮጵያ እነሱ የሄዱት በተለይ ግብጽና ኤርትራ እየሄዱበት ያለውን መንገድ ኢትዮጵያን የማግለሉን መንገድ ያንን ነገር ለመቅረፍ እና ለመመለስ በዲፕሎማሲው መንገድ የዓለም አቀፉን ማህበረሰብ አሁንም ከማሳመን አንጻር ምን መስራት አለባት ብለው ያስባሉ? በእኔ እምነት በዓለም አቀፍ ህግ ላይ መመስረትና በዓለም አቀፍ ህግ ይሄን የታወቀ መብት ማጉላት ጉዳዩን ህጋዊና ሰላማዊ አድርጎ የበለጠ ማስተጋባት አንድ። ሁለተኛ ኢትዮጵያ
ኢኮኖሚያዊ አቅሟን በስፋት መጠቀም ነው። ኢትዮጵያ ኢኮኖሚ አቅሟን በስፋት መጠቀም ነው። ይሄ ማለት ምን ማለት ነው? ትልቅ ገበያ ካላት፣ የሰው ኃይል ስላላት፣ ከወደብ ባለቤት ሀገራት ጋራ በትስስር ከሰራች፣ ከዛም ባሻገር ደግሞ ብዙ ወደቦችን ብትጠቀም፣ የብዙ ወደቦች አማራጭ ብትጠቀም እየላቀች ትሄዳለች፣ እየበለጠች ትሄዳለች። በዲፕሎማሲውም መናኸሪያ እየሆነች ትሄዳለች። ዓለም አቀፍ ትኩረትን ትስባለች። ከዚህ በመነሳት የግድ ሰጥቶ መቀበሉም ጭምር ከኛ ሳይሆን ጥያቄው የሚመጣው ከነዛ ይሆናል ማለት ነው። ትልቁ ደግሞ ዋነኛው ብዬ የማስበው የውስጥ መረጋጋትን ብናጠናክር የራሳችንን ማለት ነው። ሀገራችን ሰላም ከሆነች በየቦታው ይሄ የሚታዩ ትንንሽ ነገሮች ከጠፉና ሁሉም ወደ ልማት ከተመለሰ ፈልጎ ይመጣሉ። ኢትዮጵያ አሸንፋበታለች የተባለውን 7ኛውን ጠቅላላ ምርጫ አካሄዳለች፣ በስኬት ማጠናቀቃለች እና የኢትዮጵያውያን ጽናት በዓለም አቀፉ ማህበረሰብ በቀጠናው ትልልቅ ተቋማት ኢጋድን ጨምሮ የአፍሪካ ህብረትም ትልቅ እውቅና የሰጠው የኢትዮጵያውያን ጽናት ወደ ዲሞክራሲ እያደረጉበት ያለውን ጉዞ በደንብ የሚያስደንቅና ኢትዮጵያውያን በራሳቸው ላይ መወሰን መብታቸውን በደንብ ያሳዩበት ለዲሞክራሲ ስርዓት ግንባታም ቁርጠኛ መሆናቸውን ያሳዩበት መሆኑም በደንብ ተነግሯል እና ዶክተር ወደ ባህር በሩ እናምጣው። ኢትዮጵያውያን በዚህ ደረጃ ነገ ሊመራኝ ይችላል የሚሉትን ሰው ይመራኛል የሚሉትን መንግስት ለማቋቋም በዚህ ደረጃ ተፈጥሯዊም ሰው ሰራሹንም ፈተና አልፈው በዚህ ደረጃ በጽናት ድምፃቸውን መስጠታቸውን አይተናል እና ይህንን ጉዳይ የኢትዮጵያ የህልውና ጉዳይ የሆነውን የባህር በርን ጉዳይ በአንድነት ከማሳካት አንጻር ምርጫው ላይ ያሳዩትን ጽናት፣ ምርጫው ላይ ያሳዩትን ቁርጠኝነት ባህር በሩ ላይስ እንዴት መድገም አለባቸው ብሎ ያነሳሉ? እንደ አንድ ዜጋም እንደ ህግ ባለሙያ የባህር በር ጉዳይ ምናልባት ብሔራዊ እንጂ የአንድ ፓርቲ አጀንዳ ለመሆኑ መገንዘብ ነው። ሁሉም ሰው ማድረግ ያለበት የባህር በር ኢሹ፣ የህዳሴ ግድብ ኢሹ፣ እንደዚሁም የአገር ደህንነት ኢሹ፣ የኢትዮጵያ አንድነት፣ የኢትዮጵያ ሉዓላዊ ግዛት መከበር ሀገራዊ ነው። የፓርቲዛን ኢሹ አይደለም። ፓርቲ ብሔራዊ አጀንዳችን አድርጎ መውሰድ አለበት። የትኛውም ፓርቲ አሸናፊ ፓርቲ ማለት ነው፣ ውጤቱ ገና ስላልታወቀ። ሁለተኛ በዲፕሎማሲና በድርድር ለመጓዝ ከጎረቤት ሀገራት ጋር በጋራ ጥቅም ላይ ብቻ በንግድና በክልላዊ ትብብር መስራት አለበት። ስለዚህ ዲፕሎማሲና ድርድር ከባህር በር ጋራ፣ ከኢትዮጵያ ብልጽግና ጋራ፣ ከኢትዮጵያ እድገት ጋራ፣ ከኢትዮጵያ ልማት ጋራ መተሳሰር አለበት። ይሄ ሲባል ደግሞ ሁሉም ነገር በዓለም አቀፍ ሕግ ማዕቀፍ ውስጥ መንቀሳቀስ አለበት ማለት ነው። ለእኔ ይሄን ነው የሚታየኝ። ግን ምንድን ነው የሚጠበቀው? ይሄን ለማድረግ ግን ከሌሎቹ ምንድን ነው የሚጠበቀው የሚለው ትልቁ ፓርቲ የህዝብ ድጋፍ ካገኘ አሁንም ከተመረጠም በኋላ በህዝብ ድጋፍ ነው መመራት አለበት ብዬ የማስበው። በህዝብ ድጋፍ ካልተመራ ጉዳዩ ዞሮ ዞሮ የአንድ ወገን ጉዳይ ይሆናል ማለት ነው። የተደራሽነትን ለኢኮኖሚ እንደገና በግልጽነት ጉዳዩን ደግሞ ለህዝብ በማቅረብ የህዝብ አጀንዳ ማድረግ አለበት የባህር በርን የትኛውን ፓርቲ ያሸንፍ። ሌላው ደግሞ ተጨባጭ የኢኮኖሚ ዝግጅት ደግሞ ማድረግ አለበት። ለምን የባህር በሩን የምናገኘው ውስጣዊ ኢኮኖሚያዊ እድገት ሲኖረን፣ የባህር በሩን የበለጠ በድርድር ልናሸንፍና እኛ በምንፈልገው መንገድ ልንመራ የምንችለው የመደራደር አቅማችን በዲፕሎማሲ፣ በፖለቲካ፣ በኢኮኖሚ፣ በማህበራዊ ደግሞ ያለንን የባህል እሴቶች፣ ምክንያቱም ጎረቤቶቻችን በሙሉ የባህላችን ተጋሪ ናቸው። ሶማሊያ ብትወስድ የሶማሌ ክልል አለን። ጋምቤላ ብትሄድ የጋምቤላ ክልል አለን ከደቡብ ሱዳን ጋራ። ኤርትራ ብትሄድ ኤርትራ ያሉ ብሔር ብሔረሰቦች አብዛኞቹ ኢትዮጵያ ውስጥም ያሉ ናቸው። አፋርም ብትሄድ በተመሳሳይ
ይሄ ደግሞ የህዝብ ድጋፍ የሚገዛልህ ከሆነ ልማቱ ካለ እድገቱ ካለ ዞሮ ዞሮ በኔ እምነት ተጨባጭ የኢኮኖሚ ዝግጅት አደረግን ማለት ድሮ በትንሽ ስህተት የተነጠሉ ወንድሞቻችንን ወደ አንድነት ሳብን ማለት ነው። ምን ማድረግ አለብን? we have to go to Eritrea, we have to approach Eritrea, we have to approach Somalia, we have to approach Djibouti. ቀይ ባህርን ደግሞ የራስ ለማድረግ ደግሞ ከዚህ የበለጠ ደግሞ የህዝብ ለህዝብ ትስስሩ ደግሞ በጣም ወሳኝ ነው ብዬ ነው ማምነውና ከምርጫ ማግስት ይሄን አጀንዳ አበክሮ አሸናፊው ፓርቲ በዚህ መንገድ ቢሰራበት የሚልበት ሐሳብ ነው ያለኝ። የትኛውም ፓርቲ ያሸንፍ ሀገር አሸንፋለች ብለን አንስተናልና ከብሔራዊ ጥቅም ጋር የሚገናኙ ነገሮችን ከብሔራዊ ጥቅም ጋር ተያይዘው የሚነሱ ጉዳዮችን አጠናክሮ መቀጠል ይገባበታል የሚለውን የእሱን ሐሳብ እንሰዶና ወደ አነሳው ጥያቄና በደንብ እንዲመልሱልኝ የፈለኩት ኢትዮጵያውያን ወጥተው በጽናት መርጠዋል። ነገ ይመራኛል የሚሉትን መንግስት ቅድም ባነሳውሎት መንገድ ዝናብ ነበር ዝናቡ ሳይበግራቸው፣ ብርድ ነበር ብርዱ ሳይበግራቸው፣ ኃይለኛ ፀሐይ ነበር ፀሐይ ሳይበግራቸው ወጥተው በደንብ አሳይቷል። የዲሞክራሲ ስርዓት ግንባታ ያስፈልገናል የሚለው ጽናት በደንብ አሳይቷል። አሁን ያነሳውሎት የብሔራዊ ጥቅም ጉዳይ የቀይ ባህር ጉዳይ ደግሞ አለ። ምርጫው ላይ ያሳዩትን ጽናት ምርጫ ላይ ያሳዩትን ቁርጠኝነትስ ባህር በሩ ላይ እንዴት መድገም አለባቸው ከመንግስት ጎን እንደማለቴ ነው። እንግዲህ አሸናፊ መንግስት አብዛኛውን ድምጽ ያገኘ ነው የሚሆነው አይደለም። አብዛኛውን ድምጽ ያገኘ ከሆነ ደግሞ ሌላኛው ህዝብ አብሮት መስራት አለበት። ኢትዮጵያውያን ከአሸናፊው ፓርቲ ጋራ ያ አሸናፊው ፓርቲ ደግሞ ይሄንን የሀገር አጀንዳ ይዞ ተጨባጭ ለውጥ ለማምጣት ሳይውል ሳያድር ይሄ ችግር ተፈቶ ባለቤት ለመሆን በዋነኛነት የመደራደር አቅምን ለማጎልበት ደግሞ የህዝብ ድጋፍ ወሳኝ ነው። የልማት አቅምን ለማጎልበት እኮ ህዝቡ እንዴት ይደግፈው ዶክተር? ህዝቡ እንዴት ነው የሚደግፈው የሚለው በእኔ እምነት ምሁሩ በምሁራዊ ሙያው፣ የሚዲያው ባለሙያ በሚዲያው ህዝቡን ማነቃነቅ አለበት። ህዝቡም ደግሞ ከመረጠው ጎን በራሱ የልማት አጀንዳዎች ላይ አበክሮ መስራት አለበት። ሀገር የምትለወጠው ቤተሰብ ሲለወጥ ነው። ሀገር ህግ የሚኖራት ቤተሰብ ውስጥ ያሉ መሰረታዊ ህጎች እየጎሉ እያደጉ በሚሄዱበት ጊዜ ነው። ለህግ ተገዢ የሚሆኑትን ዜጎች የምታፈራው ከቤተሰብ ጀምረህ ነው፣ በትምህርት ቤት በሌሎችም። ስለዚህ እያንዳንዱ ዜጋ ኑሮውን ለማሸነፍ ብቻም ሳይሆን ይሄ ተመራጭ መንግስት የሚያወጣቸውን ፖሊሲዎች፣ የሚያወጣቸውን የደህንነት ኢሹዎች፣ የሚያወጣቸውን ዘላቂ ልማት እቅዶች የራሱ አድርጎ ኦውን አድርጎ ከመንግስት ጎን መቆም አለበት። ከመንግስት ጎን የሚቆምበት አጀንዳና ጉዳይ ደግሞ በራሱ የሚችለውን ሲሰራ፣ በራሱ የማይችለውም ደግሞ በመንግስት አጋዥነት መቀጠል፣ እንደዚሁም ደግሞ በሚፈጠሩለት የስራ እድል መስኮች ደግሞ ተደራጅቶ በመስራት ራሱም ደግሞ ስራ በመፍጠር ሀገራችን ወደ ኋላ እንዳትመለስ ማድረግ አለ። በተለይ ደግሞ አሁን እየመጣ ያለው ክረምት ነው። በእኔ እምነት ሀገር ማለት የምንኖርባት ምድር የምትሰጠንን ሀብቶችን ዜጎቿ እንዲጠቀሙ ነው። ህዝብ ነው ሀገር ማለት። ያሉ ተፈጥሮ ሀብቶቿ ደግሞ እንዲጠቀሙባት ነው። እነሱ እንዳይበላሹ የመንከባከብ እድል ካገኘ፣ በተፈጥሮ ሀብቶቹ ደግሞ በህጋዊና በሰላማዊ በግልጽነት የመጠቀም እድል ካገኘ ህዝብ ከተመራጩ ፓርቲ ጋራ የማይቆምበት ምክንያት የለውም ብዬ ነው የማስበው። በዚህ አጋጣሚ የፖለቲካ አቋም ልዩነት ያላቸውም ካሉ እቺ የምንጣላበት ሀገር እኮ ስላለች ነው የምንጣላለን። መሳሪያ ይዞ ጫካም የሚተኩስም ካለ ሀገር ውስጥም ሆኖ ደግሞ ወደ ጽንፍም የሚወጣም ካለ ያለችን አንድ ሀገር ነች። ዲያስፖራውም እቺን ሀገር ገና አገር አለኝ ቤት አለኝ ብሎ ነው እኮ የሚጨቃጨቀው። ስለዚህ ለሀገር ልማት ሁሉም መቆም አለበት። ልዩነቶችን ግን በውይይት
በመነጋገር በልበቀናነት ህግን፣ ፍትህን፣ ርትዕን ማዕከል አድርጎ በመነጋገር ከመንግስት ጋራ በመስማማት መቀጠል የሚቻል ይመስለኛል። የመጨረሻ ጥያቄ ላድርግሎትና እንደ ድል ስጦት ዶክተር ይህን ሁሉ አነሳን። አሁን ወደ እርሶ ሙያና እርሶን በሚመስሉ ሙያ ውስጥ ለተሰማሩ ሰዎች የሚያስተላለፉት መንገድ እኔንም ጨምሮ ብሎ እንደሚያነሱልኝ ነው የምተማመነውና ኢትዮጵያ ከምትሄድባቸው መንገዶች ቅድም በዲፕሎማሲ የምትሄደው ሰጥቶ በመቀበል የምትሄደው መንገድ አለ። በዓለም አቀፍ ህግ የምትሄድበት መንገድ ሊኖር ይችላል። አንስቶልኛል። ተማሪው ባለበት፣ መምህሩ ባለበት፣ የባለሙያዎች በያሉበት አስተዋጽኦ ካደረጉ ሀገራቸው መደገፍ ይችላሉ ብለዋል እና እንደ እርሶ ያሉ የዓለም አቀፍ የተፈጥሮ ህጎች ባለሙያ የሆኑ ሰዎች ህግን በተከተለ መንገድ ሀገር የምፈልገውን ብሔራዊ ጥቅሟን የሚያስከብረውን ባህር በር እንድታገኝስ በሙያቸው በምን ያህል ደረጃ መርዳት አለባቸው? ከኔስ ምን ይጠበቃል ይላሉ ዶክተር የሚለውን እናንሳ መጨረሻ ላይ። አንደኛ ዓለም አቀፍ ህጎች በራሳቸው ግዑዝ አይደሉም። ዓለም አቀፍ ህጎች ወደ ህዝቡ መድረስ ያለባቸው ከተማሩ ከባለሙያዎች ነው። ዓለም አቀፍ ህጎችን ብቻ ማለት አይደለም፣ ዓለም አቀፍ የዲፕሎማሲ ውጤቶችም ጭምር ሌሎችም የዓለም አቀፍ ኢኮኖሚስቶች፣ አገር አቀፍ ኢኮኖሚስቶች፣ ምሁሩ በሙሉ በሙያው አንደኛ ሪሰርቾችን እየሰራ ለሀገሩ ቫንጋርድ ሆኖ መቆም አለበት፣ አስተዋጽኦ ማድረግ አለበት፣ አርቲክሎችን ፐብሊሽ ማድረግ አለበት። ሁለተኛ በሚሰራበት መስሪያ ቤት ደግሞ ሮል ሞዴል ሆኖ መንግስትን የመደገፍ ሚናውን መጫወት አለበት። ከዛ ባሻገር በተለይ በእኔ ሙያ ላይ በዓለም አቀፍ ህግ እና እንደዚሁም ደግሞ አጠቃላይ ህግን እንደ ተማረ ሰው የኢትዮጵያ ድርሻን ከመንግስት ጎን ሆኖ የማጉላት ስራዎችን የፖሊሲ ባለሙያዎች አሉ፣ በሙያቸው ይህንን መስራት አለባቸው ብዬ ነው የማስበው። ሚዲያውም በተመሳሳይ ነገር ግን ሁል ጊዜ ተመሳሳይ ነገር ሳይሆን አትሊስት በየቨርሽኑ ኢሹዎቹን የህዝብ አጀንዳ በሚሆንበትን መንገድ መስራት አለባቸው ብዬ ነው የማስበው። ሚዲያው የዚህ ትልልቅ ሀገራዊ አጀንዳዎች የሚቀርቡበት ምሁራን እየቀረቡ የሚያብራሩበት የሚከራከሩበት ቢፈጠር። ሁለተኛው ራሱን የቻለ ደግሞ በተለይ ደግሞ የወተር ዲፕሎማሲ ኢንስቲትዩት፣ ምክንያቱም ወተር በምናነሳበት ጊዜ ኢንተርናሽናል ሎው ኦፍ ዘ ሲም ሊሆን ይችላል፣ ወተር ኮንቬንሽኖችም ሊሆኑ ይችላሉ፣ የሀገራችን ህጎችም ሊሆኑ ይችላሉ። መጨረሻ ላይ እኔ አንዴ በጣም ደስተኛ የሆንኩበትና ፕራውድ የሆንኩበት ኢትዮጵያ ይሄ የ1997ቱን የውሃ ኮንቬንሽን አባል አለመሆኗን በወቅቱ የነበሩ የኢትዮጵያ ምሁራን ምን ያህል በሳል እንደሆኑ በጣም የኮራሁበት ነው። የዛኔ ብንፈርም ኖሮ ኢትዮጵያ ያው በአብዛኞቹ የዓለም አቀፍ ህጎች ውስጥ ፈራሚና ተደራዳሪ ናትና ብንፈርም ኖሮ እጃችንን ታስረን ህዳሴ ግድብም አናስብም፣ ሌሎች ቀጣይ ግድቦችንም አናስብም ነበር። አርቆ ማሰብ ይፈልጋል። አርቆ ማሰብን እንደዚህ አይነት ብዙ ፖቴንሻል ያላቸው ትልልቅ አባቶች አሉ፣ ወጣቶችም አሉ። ሁለቱን የሚያዋህድ ታናሹ ከታላቁ የሚማርበት ያወቀው ላላወቀው የሚያስተምርበትን ፎረም በተከታታይ ማዘጋጀት ጠቃሚ ነው ብዬ ማስብ። ዶክተር ለጊዜ እጅግ አድርጌ አመሰግናለሁ። ቴንኪው። ተመልካቾች ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ አንድ ድል በተሰኘው ፕሮግራማችን እንግዲህ ባለፉት ዓመታት ኢትዮጵያ በታሪክ ያጣችውን የባህር በር እንዴት ማስመለስ ይገባታል በሚለው ጉዳይ ላይ ሰፋ ያለ ጉዳይ አንስተናል። በተለይ ባለፉት ዓመታት ይሄ ጉዳይ ከተነሳ በኋላ ምን ለውጦች መጡ የሚለውን ያነሳንበት ፕሮግራምም ነበር። ከቅርብ ጊዜ ወዲህ ደግሞ ግብፅና ኤርትራ እያደረጉ ያሉትና ኢትዮጵያን ከቀይ ባህር የማግለል አካሄድ ከዓለም አቀፉ ሕግ አንጻር እንዴት ይታያል? በተለይ በሰባተኛው ጠቅላላ ምርጫ ላይ ያሸነፈው አካልና መንግስት የሚሆነው አካል ብሔራዊ ጥቅምን በተመለከተ ያ ማለት ቀይ ባህርና የባህር በርን በተመለከተ ምን ማድረግ አለበት በሚለው ጉዳይ ላይ ሰፋ ያለ ቆይታ አድርገናል። በዚህ ጉዳይ ላይ ሀሳብ አስተያየታቸውን የሰጡን የዓለም አቀፉ የተፈጥሮ ሀብቶች ሕግ ባለሙያ የሆኑት ዶክተር አበበ ከበደ ናቸው። ከሳቸው ጋር ቆይታ አድርገናል። የፕሮግራሙ አዘጋጅ ይድነቃቸው ኃይለማርያም ነበርኩኝ። ጤና ይስጥልኝ።